ማሚ እንግዲህ ሮማን በሕግ እንድትያዝ አደረገቻት ማለት ነው። ምክንያቱም አሁን ላይ ጥርጣሬ ውስጥ ገብታለች። ታዲያ እዛው ቀብር ቦታ ላይ ፖሊስ ቀጥ ብሎ መጣ። እድልዬ ያየችውን ነገር ማመን አቃታት። ወይዘሮ ሮማን ሁላቸውንም እሰራላችኋለሁ ብላ እዛቸዋን ቀጥላለች። ማሚም ደግሞ ምን ስላጠፋው ነው እንደዚህ እየቀጣሽኛለሽ? ምንድን ነው ያደረግኩሽ? እስኪ ንገሪኝ፣ ምክንያቴ ይሄ ነው በይ፣ እኔም ከስህተቴ እንደማር ብትላትም እሷ ግን አሻፈረኝ ብላ የማታወራው ነገር የለም ማለት ነውና እንግዲህ ወይዘሪት ሮማን ቆርጣ ተነስታለች። ሁላችሁንም አጠፋችኋለሁ፣ ሁላችሁንም እሰራላችኋለሁ እያለች እዛቸዋን ቀጥላለች። ኧረ ተይ እንደዚህ አይደረግም፣ ነውር ነው። ቆይ ምንድን ነው ፍላጎትሽ? ምንድን ነው የምታስቢው? ልጄ ነው ብዬ ያሳደግኩትን ወሰድሽብኝ። እማዬ እሷን ታያት፣ እኔ ያንቺ ልጅ ነኝ። እኔ የእሷ ልጅ መባል አልፈልግም። ስለዚህ ታያት፣ እንደፈለገች ትሆን። ቢንዬ አንተ ባትኖር ኖሮ ማን ያጽናናኝ ነበር? ማሚዬ እድልም አለች። እድልን እንደ ልጅሽ አድርገሽ ያት። እኔ እሷ እዚህ ቤት ከመጣች ቀን ጀምሮ ብሌንዬን እየመሰለችኝ ነው። እሷ ከአይኔ ላይ የትም እንድትርቅ አልፈልግም እያለች እንግዲህ ማሚ በደስታ እንትን በላለች ማለት ነው። ስለዚህ ከዚህ በኋላ ምን የሚፈጠር ይመስላችኋል ታዲያ? እድል እንግዲህ አሁን ላይ ግራ ተጋብታለች። ከዚህ ቤት ውስጥ ወጥቼ ልሂድ ወይ ሌላ ቦታ ልግባ ወይ እያለች ነው ማለት ነው። ለምን ቢኒያም ታፈቅረዋለች። ታዲያ ሳታስበው ፍቅር ውስጥ እያለች እሱ ተቀየረባት። እሱ ምክንያት አለው፣ እሷ ግን ምንም የምታውቀው ነገር የለም። ጠልቶኝ ነው ያለችው። ታዲያ እሱ ትላንትና እውነታውን ብታውቂ እኮ አንቺም ከጎኔ ሆነሽ ትታመሚ ነበረ። ግን ምን ዋጋ አለው? እንዴት አድርጌ ልንገርሽ ታዲያ እያለ እንግዲህ ትናንት እንዳያችሁት በውስጡ ሲታመም ነበር ማለት ነው። እና ብቻ ያሳዝናል ዞሮ እውነት ለመናገር እና ከዚህ በኋላ እንግዲህ ምን የሚፈጠር ይመስላችኋል? ያው ብዙ ነገሮች አሉ ማለት ነው እና ዞሮ አሳዝናኛለች እውነት ለመናገር ማሚ ማለት ነው። ታሳዝናለች። ምክንያቱም ብዙ ነገር አለ፣ በጣም ብዙ ነገሮች ሊኖሩ ይችላሉ። ከዚህ በኋላ ብዙ ቻሌንጆች ሊመጡም ይችላሉ። ስለዚህ እነኛን ቻሌንጆች ደግሞ ለመወጣት የእነኛን ቻሌንጆችም ለማሸነፍ ያው ብዙ ነገር ሊመጣ ይችላል ማለት ነው። ለማንኛውም ወይዘሮ ሮማን ታዲያ ያላሰበችው ነገር እየገጠማት ትገኛለች። እሱ ምንድን ነው? እሷ እንደ ቀልድ እንደዚሁ እነሱ ላይ እንዳሾፈች ዘላለሟን የምትኖር መስሏት ነበር። ያ ነገር ግን አበቃ። ከዚህ በኋላ ምንም የሚፈጠር ነገር የለም ማለት ነው። ምክንያቱም ብዙ ነገር አለ ማለት ነው። በጣም ብዙ ነገሮች እንዳሉ ይሰማኛል። ከዚህ በኋላ እንግዲህ ከባድ ቻሌንጆች ሊኖሩ ይችላሉ ማለት ነው። ሲቀጥል ደግሞ እንግዲህ እድልን ከዛ ቤት ለማስወጣት የማታደርጋት ነገር የለም። አባባም ታዲያ ቢኒን ቃል አስገብተውት ነበረ ልጠብቃት፣ እች ልጅ ምንም እንዳትሆን አደራህን ጠብቃት ብለው አስጠንቅቀውት ነበረ ማለት ነው። እሳቸውም እንግዲህ የአባባም ቃል ስላለ ሌላም አለ፣ እኔ ቃሌን አከብራለሁ፣ ቃሌን መቼም አልበላውም እያለ ከዛ በኋላ እሱም እንደነገርኳችሁ ነው ማለት ነው። እና ማሚ ታዲያ አሁን ላይ ራሷን መቆጣጠርም ሆነ ምንም ማድረግ አልቻለችም። እየሆነባት ያለው ነገር ግራ አጋብቷታል። ይሄ ነገር ምንድን ነው? ምን እየተካሄደ ነው? ምንስ እየተከናወነ ነው? ቆይ እንዴት እንደዚህ ሊሆን ይችላል ስትል እንግዲህ ማሚ በጣም ነበር ተናዳ ስትናገር የነበረው ማለት ነው። ምክንያቱም ከዛም እዛ ቀብር ቦታ እንግዲህ አልቅሳ ሲበቃት ወደ ቤት ተመለሰች ማለት ነው። ስትመለስ ግን ራሷን አዙራት እንግዲህ መሬት ላይ ይወደቀች ማለት ነው በሚያሳዝን ሁኔታ። ከዚህ በኋላ እንግዲህ ምን የሚመጣ ይመስላችኋል ታዲያ? እድልና ቢኒያም በጣም ነበር የደነገጡት። አረ ምን ጉድ መጣብን! አረ ማሚዬ ምንድን ነው የሆንሽብኝ? አረ እባክሽ ተነሺ፣ ምንድን ነው የሆንሽው? እያለ እንግዲህ ቢኒያም ጩኸቱን ለቀቀው ማለት ነው። እሷ በቃ እዛ ቀብር ቦታም አልቅሳ ስለነበረ እንደገና ደግሞ ያው አለ አይደለ ብቻ ብዙ ነገር አለ ማለት ነውና
እቤት ስትገባ ታዲያ ራሷን አዞራት። ቢኒና እድል ታዲያ በጣም ነበር የደነገጡት። ማሚዬ ምንድነው የሆንሽው? ማን ነው? ምንድነው ያደረጉሽ? ምንድነው የነካሽ? ስትል እንግዲህ እድልዬ ከዛም ውሃ ፊቷ ላይ አፈሰሱባትና እሷም እንደ መረጋጋት አለች እላችኋለሁኝ። እና ብቻ ዞሮ ከባድ ነው፣ እውነት ለመናገር ይከብዳል። አንዳንዴ ያላሰባችሁት ነገር ሲሆን በጣም ነው የሚያስጠላውና እንግዲህ ከዚህ በኋላ ማሚ ጥርጣሬ ትገባለች ማለት ነው። ያን ጥርጣሬ ምንድን ነው? እያንዳንዱን ነገር እንግዲህ ማሚ አሁን ጥርጣሬ ውስጥ የምትገባበት ምክንያት አንደኛው እች ልጅ እውነት ልጄ ናት? ቆይ እንዴት እውነት ምን እየተካሄደ ነው? ምን እየተካሄደ ነው? ምንስ እየተከበረ ነው? እያለች እንግዲህ ጥርጣሬ ውስጥ ልትገባ ትችላለች ማለት ነው። እና ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ እድል ከዚህ በኋላ ብዙ ፈተናዎች ይቀድሟታል። በጣም ብዙ ፈተናዎች ከፊቷ ቆመዋል። እነሱም ፈተናዎች ምንድን ናቸው? አንደኛ አሮማን ናት። አሮማን ከዛ ቤት ልታወጣት ወላ ትችላለች ማለት ነው። ምክንያቱም ሁሉም ነገር ስለታወቀባት። እናም ያንን ጉዷን ለመደበቅ ስትል ብዙ ነገር ልታደርገ ትችላለች ማለት ነው። ያ ደግሞ ተገቢ አይደለም። እናም ትጋለጣለች። ከተጋለጠች በኋላ እንግዲህ ምንም ይፈጠር ይመስላችኋል? ታዲያ ዞሮ እንግዲህ ብቻ ነኝ እንጃ። ከዚህ በኋላ እንግዲህ የሚመጡ ነገሮች ትንሽ ከበድ ሊሉም ይችላሉ። ታዲያ እድልዬ አሁን ላይ እባክሽን እህቴ ማንሽ ማሚ እንደዚህ አትሆኚ፣ ሁሉም ነገር እኮ ይስተካከላል እናቴ፣ አንቺ እንዳልሽው አይሆንም፣ ሁሉም ነገር በጊዜው መልካም ይሆናል። ስለዚህ ማሚ እባክሽ ለኔ ስትይ ምግብም ብይ፣ ቡናም ጠጪ፣ እናም ተረጋጊ እያለች እናቷን ታረጋጋታለች። እድልዬም ታዲያ ምኑን ተረጋጋሁት የኔ ልጅ ማሚ፣ ምኑን ተረጋጋሁት ማሚዬ፣ እኔ እኮ ግራ ገብቶኝ ነው፣ ለዛም ነው እያለች እንግዲህ ግራ እየተጋባች ትገኛለች ማለት ነው ማሚ። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነውና ማለትም አንዳንዴ ያላ ያላሰባችሁት ነገር ነው የሚሆነው ማለት ነው። ምክንያቱም ማሚ ታሳዝነኛለች እውነት ለመናገር ከሁለት የወደቀ ዛፍ እንዳትሆን ብዬ እፈራለሁ። ዞሮ ጊዜ ይወስዳል እንጂ እድል የሷ ልጅ ናት። እድል ልጇ መሆኗ ይረጋገጣል ማለት ነው። ግን ደግሞ ጊዜ በጣም ጊዜ ይወስዳል እና አሁን የቢኒና የሮማን እናትና ልጅ መሆናቸው ይረጋገጣል ማለት ነው። በቀጣይ ሮማንና ቢኒያም ዲኤንኤ ናቸው ውጤቱ ደርሷል። ታዲያ ያንን ውጤት ሶስቱም ባሉበት ነው መከፈት የሚችለው። እድል በድብቅ ስላደረገችው ቢኒያምና እድል ባሉበት ይከፈታል። ያ ነገር እውነት እናቱ ካልሆነች ቢኒያም አስባችሁታል? የሚሰማው ደስታ ለመግለጽም ይከብዳል ማለት ነው። ስለዚህ ከዚህ በኋላ እንግዲህ የሚመጡት ነገሮች ምን ሊመጡ ይመስላችኋል? እድልዬ ታዲያ አሁን በአስቸኳይ የሆነ ነገር ማድረግ አለብኝ። እቺ ሮማን የምትባል ሴትዮ እንዲሁ በቀላሉ ከህይወታችን ውስጥ የምትወጣ ሴት አይደለችም። ስለዚህ ቀድሜ የሆነ ነገር ማድረግ አለብኝ እያለች እንግዲህ እየተናገረች ትገኛለች ማለት ነው። ሮማን እንግዲህ አላቅም ብቻ ዞሮ አብረን የምናየው ይሆናል ማለት ነው ምን እንደሚፈጠር። ነገር ግን ነገሮች በዚሁ ከቀጠሉ ሌላ ችግር ይፈጠራል ማለት ወይዘሪት ሮማን ቶሎ ወደ ህግ ካልሄደች ችግር ነው። እድል ላይ የሆነ ነገር ልታደርስ ስለምትችል ማለት ነው። እና ከዚህ በኋላ እንግዲህ የሚመጡትን ነገር ደግሞ ያው መቀበል ነው ማለት ነው። ምክንያቱም አንዳንድ ጊዜ ከበድ ይላሉ አይደለ ነገሮች። ለዛም ነው
ሲቀጥል ደግሞ ብቻ ምን ልበላችሁ በጣም ብዙ ነገሮች አሉ ከዚህ በኋላ። ያንንም እንግዲህ ምን እንደሚፈጠር ምን እንደሚካሄድ አብረን የምናየው ይሆናል ማለት ነው። ሌላኛው ሮማን ለሁላችሁም እሰራላችኋለሁ። እኔ ሮማን አይደለሁም። በዚህ ጋር ብትሉኝ በዛኛው እመጣለሁኝ። አብረን ነው የምነግራችሁ። እውነቴን ነው። ዋጋችሁን እሰጣችኋለሁ። ለሁላችሁም እንደዚሁ የምለቃችሁ እንዳይመስላችሁ እያለች እንግዲህ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው ወይዘሮ ሮማን። እድልዬም ደግሞ እቺ ሴትዮ ከኔ ምን እንደምትፈልግ አላውቅም። ታዲያ ማሚ አንቺ ለምንድን ነው የእሷን ቦርሳ የምትፈትሽው ስትላት፣ እሷም የኔን ቦርሳ ስለፈተሸች ነው። ለዛ ነው ማሚ የፈተሽኩት እንጂ ሌላ ነገር ፈልጌ አይደለም። ቢሆንም ጥሩ አይደለም የኔ ልጅ። እንዴ ማሚ እሷ እኮ የኔን ቦር እንትን ብላለች። ለዛም ነው የፈተሽኩት። እሷ ትከታተለኛለች። ለምን እንደምትከታተለኝ እንኳን አላውቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?